ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቤተሰቦቼ እንደምን ቆይታችኋል? ዛሬ እጅግ ጠቃሚ ብዙዎቻችሁን ለሚቸግራችሁ የጤና እክል መፍትሄ ይዤላችሁ ቀርቤያለሁ። እሱም ደግሞ የሆድ ትላትልን በቤታችሁ ባሉ ቀላል ነገሮች እንዴት ማጥፋት እንደምትችሉ በዝርዝር የምንመለከት ይሆናል። እንዲሁም ደግሞ ይህ ችግር እንዳይከሰትባችሁ ማድረግ የምትችሉባቸውን እነዚህን አራት ነገሮች በምትጠቀሙ ጊዜ በቀላሉ ወጪ ሳታወጡ እቤታችሁ ውስጥ ባሉ ነገሮች ብቻ ጤንነታችሁን የምትጠብቁበት የሆድ ትላትል ለሚያስቸግራችሁ ሰዎች ደግሞ መፍትሄ የምታበጁበት ቀላል መንገዶች ናቸው። ከአንድ እስከ አራት ያሉ የመፍትሄ ሀሳቦች ስለሆኑ እነሱንም በጽሞና ተከታተላችሁኝ መፍትሄ እንድታገኙ ስል በአክብሮት ጋብዛችኋለሁ። ወደ ዝርዝር መረጃው ከመግባታችን በፊት እንግዲህ እንዲህ ያሉ ጠቃሚ ጤና መረጃዎቼ በየቀኑ እንዲደርሷችሁ ለዚህ ገጽ አዲስ የሆናችሁ የዩቲዩብ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለሌሎችም እንዲደርስ ደግሞ ሼር እንድታደርጉ በአክብሮት ጋብዛችኋለሁ። አሁን ቀጥታ ወደ ዝርዝር ሀሳቡ እንለፍ። የሆድ ትላትሎች በሰውነታችን ውስጥ በተለይም በአንጀት አካባቢ ተጠግተው የሚኖሩና የምንመገበውን ምግብ በመሻማት ጤናችንን የሚያወኩ ጥገኞች ናቸው። እነዚህ ጥገኞች ወደ ሰውነታችን የሚገቡት በአብዛኛው በአይን በማይታዩ እንቁላሎቻቸው አማካኝነት ሲሆን ለዚህም ዋነኛው ምክንያት የንጽህና ጉድለት፣ በሚገባ ያልታጠቡ አትክልቶችና ፍራፍሬዎች ወይም ደግሞ በሚገባ ያልበሰሉ እንደ ጥሬ ስጋ ያሉ ምግቦችን በመመገብ ምክንያት ነው። አንዴ ወደ ሰውነት ከገቡ በኋላ እንግዲህ በአንጀት ግድግዳ ላይ በመጣበቅ ደም በመምጠጥና ጠቃሚ ንጥረ ነገሮችን በመቀማት የሆድ ቁርጠት፣ የሆድ መነፋት፣ ድካም፣ የክብደት መቀነስና የደም ማነስን የመሰሉ የጤና እክሎችን ያስከትሉብናል። በተለይ በልጆች ላይ ሲከሰቱ ለአካልና ለአእምሮ እድገት መገታት ምክንያት ሊሆኑ ስለሚችሉ ከፍተኛ ጥንቃቄ ያስፈልጋቸዋል ማለት ነው። ይህንን ችግር እንግዲህ በቤታችን ውስጥ ለመከላከልና ለማከም ውጤታማ ከሆኑ መንገዶች መካከል አንዱና ዋነኛው ነጭ ሽንኩርት ነው። እንግዲህ ነጭ ሽንኩርት በውስጡ ባለው የተፈጥሮ ንጥረ ነገር አማካኝነት ትላትሎችን የመግደልና የማስወጣት ከፍተኛ አቅም ስላለው ጧት በባዶ ሆድ ጥሬውን መውሰድ ትልቅ ለውጥ ያመጣላቸዋል። ሌላኛው መፍትሄ ደግሞ የዱባ ፍሬ ሲሆን የዱባ ፍሬ ውስጥ የሚገኙት ንጥረ ነገሮች ትላትሎቹን ሽባ በማድረግ እንግዲህ ከአንጀት ግድግዳ ላይ እንዲላቀቁና በሰገራ መልክ እንዲወገዱ ይረዷቸዋል። ከዚህ በተጨማሪ ደግሞ የፓፓያ ፍሬዎችን በመፍጨት ከማር ጋር ቀላቅለው በመውሰድ በትላትል ላይ እንደ ጠንካራ መድኃኒትነት ያገለግላቸዋል። እነዚህን ተፈጥሯዊ መፍትሄዎች እንግዲህ በምትጠቀሙበት ወቅት የምንመገባቸው ምግቦች ንጽህና መጠበቅ፣ እጃችንን ዘወትር በሳሙና መታጠብና ትላትሎች እንዲራቡ የሚረዷቸውን ጣፋጭ ምግቦችን በመቀነስ ውጤቱን ይበልጥ ፈጣንና አስተማማኝ ያደርገዋል ማለት ነው። ከዚህ በመቀጠል ደግሞ የሆድ ትላትልን ለመፈወስ በቤት ውስጥ የምንጠቀማቸውን እነዚህን አራት መንገዶች እንዴትና መቼ መጠቀም ይኖርብናል የሚለውን ፍሬ ሀሳብ ሰፋ አድርገን እንመለከታለን ማለት ነው። አንደኛና የመጀመሪያው ነጭ ሽንኩርት ነው። ነጭ ሽንኩርት ለዘመናት በባህላዊ ሕክምና ውስጥ እንደ ተፈጥሯዊ አንቲባዮቲክ ጸረ ጥገኛ ሆኖ የሚያገለግል ሲሆን በተለይም የሆድ ትላትልን በማጥፋት ረገድ ያለው ሚና እጅግ ከፍተኛ ነው። ነጭ ሽንኩርት ለዚህ ተግባር ተመራጭ የሆነበት ዋናው ምክንያት ተቆርጦ ወይም ተፈጭቶ ከአየር ጋር በሚገናኝበት ጊዜ አሊሲን የተባለ እጅግ ጠንካራ ንጥረ ነገር ስለሚያመነጭ ነው። ይህ ንጥረ ነገር በትላትሎች ላይ እንደ መርዝ ሆኖ የሚያገለግል ሲሆን እንዳይራቡና እንቁላል እንዳይጥሉ ከማገዱም በላይ በአንጀት ውስጥ ያሉ ባክቴሪያዎችንና ፈንገሶችንን በማጥፋት ለአጠቃላይ የሆድ ጤና ከፍተኛ የሆነ አስተዋጽኦን ያደርጋል ማለት ነው። ይህንን ውጤታማ መድኃኒት ለማዘጋጀት በመጀመሪያ ከ2 እስከ 3 የሚሆኑ ትላልቅ ትኩስ የነጭ ሽንኩርት ፍሬዎችን ልጦ በቢላዋ መክተፍ ወይም ደግሞ በትንሹ መውቀጥ ያስፈልጋል። መድኃኒትነት ያለው አሊሲን እንዲፈጠር ደግሞ የተከተፈውን ነጭ ሽንኩርት ለ10 ደቂቃ ያህል አየር ላይ ማቆየት ወሳኝ ነው። ከዚያም ደግሞ ጠዋት በባዶ ሆድ በውሃ መዋጥ ይቻላል። ጣዕሙና ሽታው ለሚከብዳቸው ሰዎች ደግሞ ከአንድ ሾርባ ማንኪያ ማር ጋር ቀላቅሎ መውሰድ ይቻላል። ጥሬ ነጭ ሽንኩርት ጨጓራቸውን ለሚረብሻቸው ሰዎች ደግሞ ነጭ ሽንኩርቱን ፈጭቶ በአንድ ኩባያ ወተት ውስጥ ለጥቂት ደቂቃዎች በማፍላት ለብ ሲል መጠጣት እንደ አማራጭ መፍትሄ ይወሰዳል ማለት ነው። ይህ የህክምና ሂደት እንግዲህ ሙሉ በሙሉ ውጤታማ እንዲሆን መድኃኒቱን ጠዋት በባዶ ሆድ መውሰድና ከወሰዱ በኋላም ደግሞ ለአንድ ሰዓት ያህል ሌላ ምግብ አለመመገብ ይመከራል። ምክንያቱም በዚህ ወቅት አንጀት ውስጥ ሌላ ምግብ ስለሌለ መድኃኒቱ በቀጥታ ከትላትሎቹ ጋር ተገናኝቶ ማለት ነው ጥቃት እንዲሰነዘር እድል ይሰጠዋል ማለት ነው። ይህንን መተግበር በአንጀት ውስጥ ያሉትን ጥገኞች ጠራርጎ ለማውጣት ይረዳቸዋል። ይሁን እንጂ ከፍተኛ የጨጓራ ቁስለት ያለባቸው ሰዎች ወይም ደግሞ የደም ማቅጠኛ መድኃኒት የምትወስዱ ታካሚዎች ይህንን የቤት ውስጥ ህክምና ከመጀመራችሁ በፊት እንግዲህ ጥንቃቄ ማድረግ ወይም የህክምና ባለሙያ ማማከር ይኖርባቸዋል ማለት ነው። ሁለተኛው ደግሞ የዱባ ፍሬ ነው። የዱባ ፍሬ በትላትል ህክምና ውስጥ ስሙ የሚነሳው በውስጡ ኩኩርቢታሲን የተባሉ ልዩ ንጥረ ነገሮችን ስለያዘ ነው። ይህ ንጥረ ነገር እንደ ነጭ ሽንኩርት ትላትሎችን በቀጥታ አይገድላቸውም።
ይልቁንም ትላትሎቹ ሽባ ሆነው ከአንጀት ግድግዳ ጋር ሲላቀቁ በሰውነታችን የተፈጠሩ የቆሻሻ ማስወገጃ ሂደት ወይም በሰገራ መልክ ማለት ነው በቀላሉ እንዲወጡ መንገድ ይከፍታል ማለት ነው። ይህም በተለይ እንግዲህ እንደ ሱሊያ ያሉ ረጅም ትላትሎችን ከሰውነት ለማስወገድ እጅግ ተመራጭ አድርጓል። ይህንን የቤት ውስጥ መድኃኒት ለማዘጋጀት በመጀመሪያ ግማሽ ኩባያ የሚሆን ጥሬ የዱባ ፍሬ ማዘጋጀት ያስፈልጋል። ፍሬው ያልተቆላና ጨው ያልተጨመረበት መሆኑ ለውጤታማነቱ ወሳኝ ነው። ፍሬዎቹን ደግሞ በደንብ አድቀቀን ከፈጨን በኋላ ከአንድ ኩባያ ወተት ወይም ከውሃ ጋር በመቀላቀል ጠዋት በባዶ ሆድ መውሰድ ይኖርብናል። የዱባ ፍሬው ትላትሎቹን ሽባ ካደረጋቸው ከሰውነት ተገፍተው እንዲወጡ ለማገዝ ድብልቁን ከጠጣችሁ ከ2 ሰዓታት በኋላ ብዙ ውሃ መጠጣት በጣም አስፈላጊ ነው። ይህም የአንጀት እንቅስቃሴን በማፋጠን ሽባ የሆኑትን ትላትሎች ጠራርጎ ለማውጣት ይረዳቸዋል ማለት ነው። ይህ ህክምና እንግዲህ ይበልጥ ውጤታማ የሚሆነው ለተከታታይ ጥቂት ቀናት ሲወሰድና በህክምና ወቅትም ፋይበር ያላቸውን ምግቦች ለምሳሌ እንደ አጃ ወይም አትክልት ያሉ ምግቦችን አዘውትሮ በመመገብ ነው። የዱባ ፍሬ እንግዲህ ምንም አይነት የጎንዮሽ ጉዳት የሌለውና ለልጆችም ቢሆን ለመውሰድ ቀላል የሆነ የተፈጥሮ ስጦታ በመሆኑ መፍትሄ ነው ማለት ነው። ይሁን እንጂ የተሻለ ለውጥ ለማግኘት ፍሬውን ትኩስና በጥሬው የተፈጨ መሆኑን ማረጋገጥ ይኖርበታል። ምክንያቱም ይህ ሲሆን ይበልጥ የመድኃኒትነት አቅሙ እየጨመረ ይመጣል ማለት ነው። ሶስተኛው ደግሞ የፓፓያ ፍሬዎች ናቸው። የፓፓያ ፍሬዎች ብዙ ጊዜ እንደ ቆሻሻ ቢጣሉም በትላትል ህክምና ረገድ ግን እንደ ተፈጥሯዊ መድኃኒት ነው የሚታዩት። ፍሬዎቹ ካርፓይን እና ፓፓይን የተባሉ ንጥረ ነገሮችን በውስጣቸው ይዘዋል። እነዚህ ንጥረ ነገሮች እንግዲህ በአንድ ላይ በመሆን የትላትሎችን አካል በማሟሟት ማለት ነው ይገድሏቸዋል። ጥናቶች እንደሚያሳዩት የፓፓያ ፍሬ በተለይ እንደ ወስፋት ያሉ የሆድ ትላትሎችን የማጽዳት አቅሙ እጅግ ከፍተኛ በመሆኑ ምክንያት እናንተም ይህንን ተፈጥሯዊ መፍትሄ በመጠቀም ጤንነታችሁን መጠበቅ ትችላላችሁ። ይህንን ውጤታማ መድኃኒት ለማዘጋጀት በመጀመሪያ አንድ የበሰለ ፓፓያ ከፍላችሁ ጥቁርና ትኩስ የሆኑ ፍራፍሬዎቹን ማውጣት ይኖርባቸዋል። ፍሬዎቹን ካጠባችሁ በኋላ በደንብ በመፍጨት ወይም ደግሞ በመውቀጥ ለእያንዳንዱ ሰው 2 ሻይ ማንኪያ የሚሆን ዝግጁ የሆነ ፍሬ ማዘጋጀት ትችላላችሁ። የፓፓያ ፍሬ ጣዕሙ በጣም የሚመርና የሚለበልብ ስለሆነ ከ2 ሻይ ማንኪያ የተፈጨ ፍሬ ጋር 1 የሾርባ ማንኪያ ንጹህ ማር በመቀላቀል ማዘጋጀት ይኖርባቸዋል። ማሩ እንግዲህ ጣዕሙን ከማለስለሱም በላይ ትላትሎቹን ወደ መድኃኒቱ እንዲሳቡና በቀላሉ እንዲጠፉ ያደርጋቸዋል። ምክንያቱም ማሩ ጣፋጭነት ስላለው ትላትሎቹ ደግሞ ይህን ጣፋጭነት ለመመገብ ሲሉ በሚመጡ ጊዜ ይህ የፓፓያ ፍሬ እነሱን ወደ መግደል መፍትሄ ይሄዳል ማለት ነው። ይህ ድብልቅ ውጤታማ የሚሆነው እንግዲህ ጠዋት በባዶ ሆድ ሲወሰድ ነው። መድኃኒቱን ከወሰዳችሁ በኋላ ለ30 ደቂቃ ያህል ሌላ ምግብ ሳትወስዱ ብትቆዩ ኤንዛይሞቹ ትላትሎቹን ለማጥቃት በቂ ጊዜ ያገኛሉ። ይህንን ሂደት ለተከታታይ 3 ቀናት መተግበራችሁ እንግዲህ በአንጀታችሁ ውስጥ ያሉትን ጥገኞችና እንቁላሎቻቸውን ለማጽዳት ይረዳቸዋል ማለት ነው። ይሁን እንጂ የፓፓያ ፍሬ በጣም ኃይለኛ ስለሆነ ነፍሰ ጡር እናቶች እና በጣም ትናንሽ የሆኑ ህጻናት ባይጠቀሙት ይመከራል ማለት ነው። አራተኛና የመጨረሻው እንግዲህ ዝንጅብል ነው። ዝንጅብል በምግብ ዝግጅት ብቻ ሳይሆን በጤና ዘርፍም ቢሆን በተለይ ለሆድ ዕቃ ጤንነት እጅግ ጠቃሚ የሆነ የተፈጥሮ መድኃኒት ነው። በትላትል ህክምና ረገድ ዝንጅብል ያለው ሚና የሚጀምረው የጨጓራ አሲድ ምርትን በመጨመር ነው ማለት ነው። ይህም ትላትሎችና እንቁላሎቻቸውን በሆድ ውስጥ እንዳይቆዩና እንዳይራቡ የሚያደርግ የማይመች ሁኔታን ይፈጥርላቸዋል። ከዚህም በተጨማሪ ዝንጅብል የአንጀት እንቅስቃሴን የማፋጠን ባህሪም ስላለው ትላትሎቹ ተጣብቀው ከሚኖሩበት የአንጀት ግድግዳ ተገፍተው እንዲወጡ ትልቅ እገዛን ያደርጋል። ይህንን መፍትሄ ለማዘጋጀት በመጀመሪያ አንድ መካከለኛ ዝንጅብል በመውሰድ መላጥና በንጹህ ውሃ ማጠብ ይኖርባቸዋል። ዝንጅብሉን ከከተፋችሁ ወይም ፈጭታችሁ በአንድ ትልቅ ኩባያ የፈላ ውሃ ውስጥ መጨመርና ለ5 ወይም ለ10 ደቂቃዎች ያህል ዘብዝፋችሁ ማቆየት ትችላላችሁ። ሻዩ በደንብ እንዲዋሃድና ንጥረ ነገሩ እንዲወጣ ካደረጋችሁ በኋላ ጣዕሙን ለማስተካከልና ውጤቱን ለማጠናከር ጥቂት የሎሚ ጭማቂና ማር መጨመር ትችላላችሁ። ይህንን የዝንጅብል ሻይ በቀን 2 ወይም 3 ጊዜ ከምግብ በፊት ብትጠጡት የተሻለ ውጤት ታገኙበታላችሁ ማለት ነው። ዝንጅብልን ለትላትል መድኃኒትነት ስትጠቀሙት እንግዲህ ሌላው ትልቁ ጥቅሙ ከትላትሉ ጋር ተያይዞ የሚመጣውን የማቅለሽለሽ፣ የሆድ መጮህና የጋዝ ስሜትን ወዲያውኑ የማስታገስ ትልቅ አቅም ያለው መሆኑ ነው። ይህ ህክምና እንደ ነጭ ሽንኩርት ወይም የዱባ ፍሬ ካሉ ሌሎች ጠንከር ያሉ መፍትሄዎች ጋር ተቀናጅቶ ቢወሰድ ደግሞ የህክምናውን ፍጥነት ይጨምርላቸዋል ማለት ነው። ይሁን እንጂ ዝንጅብል የደም ግፊት መድኃኒት ለሚወስዱ ወይም ደግሞ ደም የማቅጠን ችግር ላለባቸው ሰዎች ከመጠን በላይ ባይወሰድ ይመከራል ማለት ነው። በአጠቃላይ እንግዲህ የሆድ ትላትልን በቤት ውስጥ ለማከም ነጭ ሽንኩርት ትላትሎችን በቀጥታ የሚገድል አሊሲን የተባለ ንጥረ ነገርን ስላለው
የዱባ ፍሬ ደግሞ ትላትሎችን ሽባ በማድረግ ከአንጀት እንዲላቀቁ ስለሚረዳ፣ እንዲሁም የፓፓያ ፍሬ በትላትሎች አካል ላይ የሚገኙ ፕሮቲኖችን በማሟሟት ስለሚያጠፋቸውና ዝንጅብል ደግሞ የአንጀትን እንቅስቃሴ በማፋጠን ትላትሎቹ ቶሎ እንዲወገዱ ስለሚያደርግ አራቱንም እንግዲህ በተናጠል ወይም ደግሞ በተቀናጀ መልኩ በመጠቀም ጤንነታችሁን መጠበቅና ራሳችሁንም ማዳን ትችላላችሁ ማለት ነው። እነዚህም መፍትሄዎች ውጤታማ በሆነ መንገድ ለመጠቀም ሁልጊዜም ጧት በባዶ ሆድ መውሰድና ለተከታታይ ቢያንስ ከ3 እስከ 7 ቀናት መተግበር ይኖርባችኋል። መድኃኒቱን ከወሰዳችሁ በኋላ ለተወሰነ ጊዜ ምግብ አለመብላትና ብዙ ውሃ መጠጣት ትላትሎቹ በሰገራ መልክ በቀላሉ እንዲወገዱ ይረዳችኋል። ይህንንም ስታደርጉ እንግዲህ የንጽህና ጉድለቶችን በማስወገድና ጣፋጭ ምግቦችን በመቀነስ አስተማማኝ ለውጥ ማግኘት ትችላላችሁ ማለት ነው። ክቡራትና ክቡራን እንግዲህ ለዛሬ ከሆድ ህመምና ከሆድ ትላትል ጋር በተገናኘ የነበረን የጤና መረጃ ይህንን ይመስል ነበረ። ዛሬ እንግዲህ እኚህን ነገሮች በምንተገብር ጊዜ ራሳችንንም ከመጠበቅ አልፈን ለሰዎችም ሼር በምናደርግ ጊዜ ይህ በሽታ በቀላሉ የሚወገድ መሆኑን መረዳትና በቀላሉ ጤንነታችሁን የትም ቦታ ሳትሄዱ በቤታችሁ ውስጥ ባሉ የምግብ ግብአቶች ብቻ ጤንነታችሁንና ራሳችሁን ማዳን ትችላላችሁ። ይህ ምናልባት ረጅም ጊዜ የቆየባችሁ ወይም ደግሞ ለሕክምና ሄዳችሁ ራሳችሁን ገልጻችሁ ለማስረዳት ሼም ለሚይዛችሁ ሰዎች አጭርና ግልጽ የሆነ የመፍትሄ መንገድ ነው። በተጠቀሙ ታተርፉበታላችሁ ማለት ነው። ይህ መረጃ ለብዙዎች እንዲደርስ እንግዲህ ሼር ማድረጋችሁን አትርሱ። እንደዚህ ያሉ ሌሎች ጠቃሚ የጤና መረጃዎች ሁልጊዜ ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንደዚሁም ከሌላ የጤና እክል ጋር የተገናኘ ችግር ካለባችሁ መነጋገር ለምትፈልጉ እዚሁ ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ። ሁሉንም በጥንቃቄ የማነብና መልስ የምሰጥባቸው ይሆናል ማለት ነው። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እስክንገናኝ እስከዛው ቸር ሰንብቱልኝ። ሰላም ሁኑ።